አምላክ ወእምድኅረዝ በሰባቱ ዓመት አይረፈ ንጉሥ ሱስንዮስ ወሆሩ አብዮ ቅዱሳን ኢትዮጵያ ወበከይዎ ወቀበርዎ ውስተ መቃብረ ነገሥት በክብር ወበይባቤ በእስራ ወአርባዕቱ ዓመተ መንግሥቱ። ከዚህ በኋላ በሰባተኛው ዓመት ሱስንዮስ አረፈ። ወደ እርሱ የሄደው የኢትዮጵያ አባቶች መነኮሳትና ሕዝብ ሁሉ አልቅሰው በታላቅ ክብር በነገሥታት መቃብር በነገሰ በ24 ዓመቱ ቀበሩት። ከዚህም በኋላ የዮሐንስ አባት ንጉሥ ፋሲል ነገሰ። ፋሲልም 35 ዓመት ሲሆነው ልጁ ዮሐንስም ወደ አባታችን ወደ አቡነ እስትንፋሰ ክርስቶስና ወደ አቡነ ዘማርያም ሃይማኖትንና ምግባርን ያስተምሩት ዘንድ አምጥቶ ሰጣቸው። ከአቡነ እስትንፋሰ ክርስቶስ ጋር አቡነ ዘማርያም ይህንን ጻድቅ ዮሐንስን አስተማሩት። ከመልካምም ምግባር ጋር እሱንና ወንድሞቹን የቀና ሃይማኖትንም አስተማሩ። ጻድቅ ንጉሥ ዮሐንስ ተምሮ በጨረሰ ጊዜ ንጉሥ ፋሲልያስ አርፎ ከዚያ ዮሐንስ ነገሰ። የኢትዮጵያን ሀገር 15 ዓመት በቀናች ሃይማኖት ኖረች። ይህም ዮሐንስ የተባለ ንጉሥ ለአቡነ እስትንፋሰ ክርስቶስ የኢትዮጵያ ሰዎችና ሀገር ሁሉ ለዚህች ላንተ ቦታ ይገዛ ይስገድ መጥቶ ደጅ ይጥና ብሎ ቃል ኪዳን ገባለት። ስለዚህ ደብረ አስጋድ ተባለች። ጻድቁ ቅዱስ ዮሐንስ በአባታችን እጅ ዘወትር ሥጋ ወደሙን ይቀበል ነበር። ንጉሡም አባታችንን የክርስቶስን ሥጋውንና ደሙን አቀብለኝ አለው። እሺ ብሎም ወደ በዓቱም ቅዳሴ ይቀድስ ዘንድ ገባ። ገብቶ ወደ እግዚአብሔር በጸለየ ጊዜ ዮናኤል የሚባል መልአክ እግዚአብሔር ታዞ የቅዳሴ ልብስንና ለመሥዋዕት የሚሆኑ ኅብስቱን ከነጻይሉ ወይኑን ከነጽዋው ይዞ መጣ። ለቤተ ክርስቲያን አገልግሎት የሚሆነውን ሁሉ ይዞ መጣ። አባታችን ቅዳሴ ገብቶ በሚቀድስበት ሰዓት መንፈስ ቅዱስ በገሃድ እየታየ ከሰማይ ወረደ። አባታችንም ለንጉሡና ለመኳንንቱ ሥጋውን ደሙን አቀበላቸው። ጌታችን ኢየሱስ ክርስቶስ ወደ አባታችን መጥቶ በእጁ የቀረቡ ሁሉ የአስራት ልጆቹ የሆኑ ዘንድ በደብሩ በገዳሙ ሥጋ ወደሙን የተቀበሉትም ሁሉ ልጆቹ የሆኑ ዘንድ የምሕረት ቃል ኪዳን ሰጠው። ይህንንም ቃል ኪዳን ያለ አባታችን በስተቀር ያወቀ የለም። ንጉሡም ወጥቶ መኳንንቱን፣ መሳፍንቱንም፣ ነዳያንንም ምስኪናንንም በደብሩና በግዛት ውስጥ ያሉትንም ጠርቷቸው ሰብስቧቸው በእመቤታችን በድንግል ማርያም በዓል ጥር 21 ቀን ታላቅ በዓል አደረገ። የተራቡትን በማብላት የተጠሙትን በማጠጣት ስለ እመቤታችን ስለ በዓሏ ክብርና ስለ ቅድስናዋ ስለ ሥጋ ወደሙ ክብር ከዚያው አደረ። በማግስቱም ንጉሡ አባታችንን ቃል ግባልኝ በሞቴም በሕይወቴም የአንተ በረከት እንዳይለየኝ ብሎ በጸሎቱም ጊዜ እንዲያስበው ከአባታችን ጋር ቃል ኪዳን ተግባቡ። ንጉሡ ዮሐንስም ራሱን ዝቅ አድርጎ አባቴ እስትንፋሰ ክርስቶስ ሆይ ባርከኝና በረከትን ሰጠኝ ሸኘኝ አለው። የጻድቁ አባታችን በረከታቸው ረድኤታቸው ለእኛም ይድረሰ። አባታችንም ብሩክ በሆነች እጁ ራሱን ይዞ ባረከው፣ በረከትንም አሳደረበት። የነቢያት የሐዋርያት የዳዊት የሰሎሞን የጻድቃን የሰማዕታት የእመቤታችን የድንግል ማርያም የአብ የወልድ የመንፈስ ቅዱስ በረከት በአንተ ላይ ይደር። ከምድር ነገሥታት ሁሉ የተደነቅኸውን ስምህ በመንግሥተ ሰማያት በነቢዩ በኤልያስ በወርቅ ቀለም የተጻፈ ይሁን። የምትጠብቃቸውን መንጋ እስከ ፍጻሜ ዘመን እንዲገዙ ያድርግልህ አለው። ከዚህ በኋላ አቡነ ዘበሰማያትን እስከ መጨረሻው ከጸለዩ በኋላ ንጉሡ ተሰናብቶ ሄደና በሰላም በቀናች ሃይማኖት ጸንቶ 15 ዓመት ነገሰ። ከዚህ በኋላ በሰላም አረፈ። አድያም ሰገድ የተባለ ልጁ ኢያሱም 24 ዓመት ነገሰ። ንጉሥ ሱስንዮስ ከመሞቱ አስቀድሞ በዚህ በንጉሥ ሱስንዮስ ዘመን ወደ ተደረገውና ወደ ቀደመው ነገር እንመለስና በዚያን ዘመን ስሙ ማርቆስ የሚባል ደግ ጳጳስ ነበረ። መልካም ስራን የሚጠላ ሰይጣን የኢትዮጵያ መነኮሳት
በአቡነ እስትንፋሰ ክርስቶስ ጸሎትና በአባ አካለ ክርስቶስ ጸሎታቸውና ትምህርታቸው የኢትዮጵያን ሀገር እንደወረሱ አይቶ የተገረመ ጠላት በእነሱ ላይ ቀንቶ በጠላትነት ተነስቶ ስሙ መልሃም የሚባል የክፋትና የተንኮል ወሬኛ ሰው ላይ አደረ። ይህ ሰው ኃጢአተኛ፣ ወራዳ፣ ሐሰተኛ ማለት ነው። መሐልም የተባለ ሰው ሐሰተኛና እንደተወገዙ እንደ አርዮስና እንደ መቅዶንዮስ የተወገዘ መናፍቅ ነው። መናፍቅንም በዚያን ዘመን ተነስተው ከዚያ መናፍቅ ጋር ክህደት፣ እንክርዳድንና እሾህ አሜከላን በምዕመናን ልቡና ዘሩ። ቅዱሳንን ያሳፍሩ ዘንድ በኢትዮጵያ የደረቀውን እንጨት ተከሉ። የማይገባውን ትምህርት አምጥተው ሁለት ልደት የነበረውን የጌታ ልደት ሶስት ብለው በሐሰት የማይገባውን ታላቅ ስድብ ይናገሩ ጀመር። ይህንንም ክህደት ለኢትዮጵያ ሰዎች አስተማሩ። ሰዎችም አልተቀበሏቸውም ነበር። ከመናፍቃንም መካከል አንድ ሐሰተኛ ክህደትን አስተምሮ በክፉ አሟሟት ሞተ። ምድርን ከተቀበረ በኋላ 3 ጊዜ ተፋችው። ስጋውንም ውሾች አልበላ አሉ። ስጋውን ተላ ከረፋ ለሰው እስኪያስቸግርም ድረስ ጠምቶ ኖረ። ነፍሱንም የጨለማ ገዢ አጋንንት እየቀጠቀጧት ወደ ዘላለም እሳት ሄደች። ወደ ባሕረ እሳት ወረወሯት። በብዙ ስቃይ ከባሕረ እሳትም ውስጥ ወጥታ ከጌታችን ፊት ደርሳ እየተንቀጠቀጠች ቆመች። ጌታችንም ይህችን የሰደበችኝን ነፍስ ወደ ዙፋኔ አታቀርቧት፣ ርጉም ዲያብሎስ ወዳለበትና ጥልቅ ወደሚሆን መናፍቃን ወዳሉበት የኩነኔ ቦታ መውጫ ወደሌለበት ወደ ዘላለም ስቃይ ውሰዷት አለ። እግዚአብሔር ሁላችንንም ከዚህ ጠብቀን። እነሱም እየተንቀጠቀጡ ወስደው ትሉ ወደማያንቀላፋ እሳቱ ወደማይጠፋ እሳት ወረወሯትና በድቅድቅ ጨለማም ውስጥ አኖሯት። ያም ቦታ ለዘላለም መውጫ የሌለበት ቦታ ነው። ዳግመኛም አንድ አመፀኛ መናፍቅ እንደ አባቶቹ ሳይሆን ሞኝ ወደሆነው ወደ አጼ ሱስንዮስ ሄዱ። ፍጹም ስድብንና ክህደትን አዲስ ሃይማኖትን እናምጣ አለውና ከነቢያትና ከሐዋርያት ከጻድቃን ከደናግል ከመነኮሳት ዘንድ ያልተገኘውን ትምህርት አምጥቶ 3 ልደት ብሎ አስተማረ። አስቀድሞ ጌታችን ሩቅ ብእሲ የዮሴፍ ልጅ ብለው ታላቅ ስድብን ሰደውኝ እንዳለ ይህም የዋህ ንጉሥ በዚህ ክህደት ጸና። ያም መናፍቅ ለኢትዮጵያ ሕዝብ ይህችን ሃይማኖት አስተምር ዘንድ አዋጅ ነግረ ሰብስባቸው፣ እኔም ሃይማኖትን አስተምራቸዋለሁ አለው። እንዳለውም አልቀረ። ሕዝቡን ሰበስበው ሲያስተምር ትምህርቱ በከተማውና በአገሩ ተሰማ። በዚያን ዘመን ሰይጣን ከነሳቸው አውሎ ነፋስ የተነሳ በኢትዮጵያ ሁሉ ታላቅ መታወቅ ሆነ። ሃይማኖቱ የቀና ስራው መልካም የሆነ ስሙ ማርቆስ የሚባል ጳጳስ በዚያን ዘመን ነበር። በጾምና በጸሎት በመታመን ያም አባት በሰይጣን ላይ እንደ አንበሳ ነበር። ገዢ ከሚሆን ከንጉሱ ጋር በሃይማኖት የተነሳ ታላቅ ጠብ ሆነ። የኢትዮጵያ መምህራንና መነኮሳት፣ ካህናት፣ ምዕመናን ሐዋርያትን የሚከተል የሐዋርያት ወንድም የሆነ ማርቆስን ተከትለው ወደ ንጉሱ ገብተው ንጉሱን ከሐዋርያት ዘንድ ያልተገኘውን ከመጻሕፍታችንም ያልተገኘውን ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደውን ይህን ክህደት ተው አሉት። እንዲህ ካልክ ሥጋ ወደሙን አናቀብልህም፣ እንጣላሃለን አሉት። ያም ንጉሥ አይሆንም አልመለስም አለ። ያም አላዊ መጥቶ ሲከራከሩት መልስ አጣ። ከአቡነ ማርቆስ ጋር ያሉት 200 መምህራንና አባቶች በማይፈታ ግዝት ገዝተው ለዩት። ያም አመፀኛ ሰው በክህደቱ ጸና። ይሁም ከመናፍቃን ጋር ተቆጥሯል። እንዲጢቁማርያጦስ ተባለ። ይህም ማለት የወንድ ጠላት ማለት ነው። ጳጳሱ ማርቆስም ከልጆቹ ከካህናት እና ከሊቃውንት ጋር ሆኖ መናፍቃንን ሁሉ ያወግዛቸው ነበር። ምን አይቶ አወገዘ ያሉ እንደሆነ አስቀድሞ ይህንን ክህደት ሰምቶ ፈጽሞ ቀኖና ይዞ 40 ቀን 40 ሌሊት ሰነበተ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ልብሴን ቀደዱብኝ፣ ይህም ማለት ወልድ የጸጋ ልጁ
ብለው ሰደቡኝ። በምድር ለወልድ አባት አለው ልደቱ ሶስት ነው በማለት የማይገባውን ስድብ ሰደቡኝ አለው። ስለዚህ ይህንንም መናፍቅ በመንግሥተ ሰማያት ከእኔ ጋር አላኖረውም። በእርሱ ያመኑትም በቀላቸዋለሁ። ፈጥኖ ያመነለት ይህንንም ንጉሥ ከመንግሥቱ ለይቼ አሳድጄ ተሰቃይቶ ይሞታል። አንተ ግን ወዳጄ ማርቆስ ሆይ በሥልጣንህ እነዚህን መናፍቃንን ገዝተህ ለያቸው አለው። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። አንተን እንዲህ ያለ እኔን እንዲህ ያለ አንተን የሰማ እኔን ሰማ። ክህነትን ስትሰጥ ወልደ አብ ወልደ ማርያም የወልድ ልደቱ ሁለት ነው፣ ከሁለት አትቀንሱ፣ ሶስት ነው አትበሉ ብለህ አስተምረህ ስልጣን ስጣቸው አለው። ማርቆስ ሆይ ዝክርህን የዘከረ አንተ በምታስተምረው በሃይማኖት የጸና ከካህናትም ክህነትን ከአንተ የተቀበለ በትምህርት ቃል የጸና አንተ በተቀበልህበት ዙፋን የተቀመጠውን እኔ በሰማያት ባለው አባቴ ፊት እምረዋለሁ፣ ከኃጢአት ነፃ አደርገዋለሁ። ይህንን ብሎ ከሱ ተሰውሮ በክብር ወደ ሰማይ አረገ። ከዚህ በኋላ መናፍቃን ይህንን ሰምቶ አወገዘ። አቡነ ማርቆስም አስቀድሞ ንጉሡን መልካም ምክር 4 ቀን መክሮት አልቀበልም ስላለው 4 ቀን በኋላ እነዚህን ክፉዎች መናፍቃንን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉትን ከሃዲያን በሙሉ በሕይወቱም በሞቱም ሃይማኖትን የሚጠራጠሩ መናፍቃንን ሁሉ አወገዘ። ይህም መናፍቅ ደጋጎች የኢትዮጵያ መነኮሳትና አባቶችን አቡነ እስትንፋሰ ክርስቶስን ተቃወማቸው። ከንጉሡ ጋር ተባብሮ ብዙ ስቃይ አሰቃያቸው። ማሸነፍ ግን አልቻለም። ንጉሡ የኢትዮጵያ ሀገር ሃይማኖት ወደ ጸጋ ወይንም ወደ ካቶሊክ ሁለት ባህሪ ሂደት መልስ አለው። ንጉሡም ይህን ሰምቶ በኢትዮጵያ አድባራትና ገዳማት ያሉትን መነኮሳት፣ መምህራን፣ መናንያን ያመጡ ዘንድ በጎጃም፣ በትግራይ፣ በሮሃ፣ በጸወንሶል ይሁም ወደ አባ ምህረተ ክርስቶስ ቦታ ወደ አንባሰል ወታደሮችን ላከ። እነሱም በጽድ እንጨት ላይ ቆሞ ብዙ ዘመን ሲጸልይ የኖረው አባ ምህረተ ክርስቶስ የተባለው ታላቅ መነኩሴም አውርደው ይዘውት ሄዱ። ዳግመኛም ንጉሡ ወታደሮችን ወደ ሸዋ ሀገርና ገዳማት ወደ ዳውንት ሀገር ላከ። ወታደሮቹም እግዚአብሔርን የማይፈሩ የሰውን ፊት የማያፍሩ ጨካኞች አረመኔዎች ነበሩ። እነሱም ወደ ደብረ አስጋጅ መጥተው አቡነ እስትንፋሰ ክርስቶስን ፈለጉት፣ ያገኙት አልቻሉም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፉ ሰውሮታልና እረፍቱም በሰማዕትነት አይደለምና ወደፊትም የሚሰራው ብዙ ስራ አለና። ወታደሮችም ከሀገሩ ሰዎች ጋር 55ቱን ሀገር እየወረሩ አባታችን አቡነ አካለ ክርስቶስ ካለበት ደብረ ጸበለጎድ ደረሱ። ገዳማትንም ካሉበት ደርሰው እነዚያን ገዳማት ወረሩ። የእነዚህን ገዳማት ስም የአባታችን አካለ ክርስቶስ ገዳም ጸበለጎድ፣ የአባ ስነ ድንግል ገዳም ሞገራ፣ የአባ ዝክረ ክርስቶስ ገዳም እግረ ጽዮን፣ የአባ ጸጋ ክርስቶስ ሰገድ፣ የአባ ሉቃስ፣ የአባ ቃልአብ ሸዳዬ ህንፃ፣ አባ ሙሲ፣ የፍቅረ ክርስቶስ ቁሊልታ፣ የኢዮስጣቴዎስ፣ የአባ መለኮተ ክርስቶስ። እነዚህም ስማቸውን የጠራናቸው ከጎጃም ሀገር የመጡ ደጋጎች እግዚአብሔር ፊት ለፊት የሚያዩ አባቶች ናቸው። ከእነርሱም መካከል ሙታንን ያስነሳ፣ በብርሃን ሰረገላ የሚሄድ፣ የዕውራንንም ዓይን ያበራ፣ ለምጽን ያነጻ አለ። ከሰማይ ኅብስት ተቀብሎ የሚመገብ፣ የመላውን ውሃ የከፈለ፣ ተራራውን ያፈረሰ አለ። ለቅዱሳን አባቶቻችን የሰማዕታት አዝመራ በደረሰ ጊዜ የንጉሥ መልእክተኞች መናፍቃን እነዚህን ከበቧቸው። አባ አካለ ክርስቶስ ካለበት ደርሰው ዛሬ ከዚህች ገዳም ሳናወጣችሁ አናድርም፣ በገዳም ያሉትን ልጆችን ሰብስባቸው፣ በእግሩም የሚሄድ አንድ ሰው እንዳይቀር ንጉሡ አዟልና ብለው ተናገሩ። አባታችን አካለ ክርስቶስም ይህን ሰምቶ ረጅም ጸሎት በጸለየ ጊዜ የእግዚአብሔር መልአክ ወደ እርሱ መጥቶ አትፍሩ፣ ሂዱ፣ በሰማዕትነት ሙታችሁ መንግሥተ ሰማያትን ትወርሳላችሁ፣ የሕይወት አክሊልንም ትጎናጸፋላችሁ፣ የሙሽርነት ዘመን ደርሷልና በርትታችሁ መከራውን ታገሱ። በ12ቱ ሐዋርያት በ318ቱ ሊቃውንት ሃይማኖት በያዝከውም እምነት ተአምራት ይደረግላችኋል አላቸው።
ዳግመኛም ያ መልአክ ለአባቶች በዚህ አካባቢ ያላችሁ በሰባቱ ሰዓታት ጊዜያትን ለማድረስ ደወልን የምትደውሉ ንጉሡን ይህን ሃይማኖት አይጠቅምም አትመንበት ብላችሁ ንጉሡን ይህንን መናፍቅ አውግዛችሁ ለዩት ብሎ ወደ ሰማይ አረገ። ከዚህ በኋላ ቅዱሳን አባቶች ወደ አቡነ እስትንፋሰ ክርስቶስ ዘንድ ይሄዱ። እነሱም በመስቀሉ እና በሰይፈ ጸሎቱ አጋንንትን የሚያጠፋ የአምባሰል አባ ምሕረተ ክርስቶስና አባ ስሉስ ሰገድ ቁጥራቸው 1200 የሆነ የአባ ዘማርያምና የአባ ዘገብርኤል የአባ አብራኒዎስ ልጆች ናቸው። እነዚህም ቅዱሳን መነኮሳት አቡነ ዘበሰማያትን ከአቡነ እስትንፋሰ ክርስቶስ ተቀብለው በጸሎት አስበን ብለው ተማጸኑት። አባታችን ጻድቁ አቡነ እስትንፋሰ ክርስቶስን ጽኑ ከያዛችሁት ሃይማኖትን አትናወጡ፣ ለእኔ ግን እረፍቴ በሰማዕትነት ይሆን ዘንድ አልተፈቀደልኝም። የእኔ እረፍት በሌላ ነው፣ እናንተ ግን በሰይፍ ትቆረጣላችሁ፣ የምታርፉበት ጊዜ ደርሷልና ሂዱ አላቸው። እነሱም ቡራኬ ተቀብለው ተመልሰው ከገዳማቸው ገብተው ሃይማኖታቸው የቀና መናንያን መነኮሳት ልጆቻቸውን ሰበሰቡ። የእነዚህም ቁጥራቸው 700 ወንዶች መነኮሳት 400 ሴቶች መነኮሳያት ናቸው። አባ አካለ ክርስቶስም የሚፈራ የሚጠራጠር አይሂድ ይመለስ፣ ያመነ የማይጠራጠር የሞቱን መስቀል ጨክኖ ይቀበል ዘንድ ይከተለን፣ ቤቱን አይዝጋ፣ ስንቁን አይያዝ፣ የሃይማኖት ሰይፍን ይዞ ይከተለን፣ የጽድቅ አዝመራ የሰማዕታት ጊዜ ደርሷልና የሰማዕታት አሰረ ፈለጋቸውን ተከትለን እንሂድ። በዚያ ጌታችን መድኃኒታችንን ክርስቶስን እናገኘዋለንና ብዙ ጎዳና በመሄድ በሰይፍ በመቆረጥ ደማችንን በማፍሰስ የእነሱን ዋጋ እናገኛለን። አስቀድመው የነበሩ ከሃዲያን ደማቸውን ስላፈሰሱ የእኛንን ደም ያፍሱ። እነሱን በሰይፍ ስለቆረጡ እኛንም በሰይፍ ይቁረጡን። ስለ ግርፋታቸው እኛን ይግረፉን። የሚያቃጥል የፀሐይ ሐሩር የሚያጠወልግ የሚያቃጥል ነውና በግርፋታቸው እነሱን እንመስላለን። እየረገጡን እየደበደቡን ይነዱናል። መከራ ሞታቸውን ከተሳተፍን የምስክርነት አክሊል አለን፣ ወደ ዘለዓለም ሕይወት እንገባለን። በሰማያት ከጻድቃን ከሰማዕታት ጋር እንነግሳለን። ስለ ቀናች ሃይማኖታችን እንነግሳለን። ለተሳለ ሰይፍ እንሰጣለን። ይህችንም የጌታችንን መከራ መስቀሉን ተቀብለን የምንገባባት አገራችን ናት። አባ አካለ ክርስቶስም ይህንን ከተናገረ በኋላ 55ቱ የዳዊት መምህራን ከእነ ማህበራቸው ጋር ሄዱ። አባ አካለ ክርስቶስም ከ800 ማህበር ጋራ ተጓዘ። የአገሩም ሰዎች የነፍሳችንን እና የስጋችንን መማፀኛ የሃይማኖት መምህር አባ አካለ ክርስቶስ አባታችን ለእኛ ወዮልን ወዮት አለብን። ከዛሬ ጀምሮ የታመሙትን የሚፈውስልን ያዘኑትን የሚያረጋጋልን የለምና አባቶች ልትሞቱ ነውን? እኛም ከእናንተ ጋር እንሞታለን አሉ። የሰላማችን መሪ የሆንከን አባታችን እናታችን የሆንከን የመንግሥተ ሰማያት መሪ አባታችን ሆይ አንተን ባናይ ባናውቅ በተሻለን ነበር። ደስታችን ወደ ሐዘን ብርሃናችን ወደ ጨለማነት ተመልሷልና እኛም በመከራ በድካም ተጣልን አሉ። የዳዊት አገር ሰዎች ሁሉ እየተጨዋወቱ እነዚህን ቅዱሳን ተከተሏቸው። መጻጉዕን አንካሳን የተለያዩ ደዌ ያለባቸውን አባቶች እያሉ በተአምራት ከበሽታቸው ድነው ተከተሏቸው። እንጨቶችና ድንጋዮችን በድንቅ ተአምራት ተከተሏቸው። አባታችን አካለ ክርስቶስም ተመለሱ አላቸው። እንጨቶችና ድንጋዮች ወደ ኋላ ፈጥነው ተመለሱ። ከዚህም በኋላ የንጉሥ ወታደሮች ቅዱሳንን እየነዱ ይዘዋቸው ሰውነታቸው በፀሐይ ሐሩር እየቀለጠ ከገዳማቸው አውጥተው ሲሄዱ በመንገድ ድካም በጸናባቸው ጊዜ የሚያርፉበት ጥቂት ጥላ ፈለጉ። በጭንጫ ድንጋይ ላይ የወይራ እንጨት ነበረች። እነሱም ለአባታቸው ለጻድቁ አካለ ክርስቶስ አባ ራበን ጠማን፣ ድካም ከላብ ጋር መጣብን አሉት። አባታችንም በዚህ ጥላ ስር እረፉ አላቸው። እነዚያም ቅዱሳን አንዱ በአንዱ ላይ እየወደቀ አንዱም በአንዱ ላይ እየወደቀች አንዲቷም በአንዲቷ ላይ እየወደቀች አረጉ። የእንጨቱ ጥላ ማረፊያ የሆናቸው ዘንድ
አልበቃቸውም። እንደ ቅጠልም ረገፉ። ሰባቱ መነኮሳትን በማኅበራቸው ላይ የደረሰውን ስቃይ ባዩ ጊዜ እንደ በለስ ቅጠል እርግፍ ብለው ከመሬት ወጥተው የመረረ እንባን አለቀሱ። በፍጹም ልመናቸው ጮኹ። ወንድሞቻችን ሆይ ለጥማችን ውሃ እናገኝ ዘንድ ውሃ ወዳለበት እንሂድ። ጠምቶን በውሃ ጥም ደረቅን፣ እንደምን እናድራለን አሏቸው። ዳግመኛም ወንድሞች መናንያንም አባቶች እኛ በጎቻችሁ ደከምን፣ እረኞቻችን የሆናችሁ እናንተ እኛ መንጎቻችሁን አጠጡን። ኃይላችን በውሃ ጥም ከፀሐይ አሮድ ደክሟልና በምን ኃይላችን እንሄዳለን አሏቸው። የንጉሥ ወታደሮች የቅዱሳንን እንባና ልቅሶ ባዩ ጊዜ እጅግ አዝነው ከእነርሱ ጋር አለቀሱ። አቡነ አካለ ክርስቶስና ድንቅ ድንቅ ተአምራትን የሚያደርጉ እመቤታችን ዘወትር የምትነጋገራቸው ሰማያዊ ንጉሥን ዘወትር የሚያናግራቸው ሰባቱ አባቶች መምህራን ተመልሰው ወደ እግዚአብሔር ፊታቸውን አቅንተው አቤቱ የእስራኤል አምላክ ሆይ ለእስራኤል ከጭንጫ ላይ ውሃን ያፈለቅላቸው በሲና ገዳም ይጠጡ ዘንድ እንዲጠጡ ያደረካቸው ሰማይንና ምድርን የምትገዛ ያለ አንተ ሌላ አምላክ የሌለ ስለ እኛም የምታዝንና ስለ ድካማችን የምታስብ ስለ ስምህ ብለን ምራን መግበን። ቅዱሳን የነበሩ ሙሴና አሮንን አቤቱ አንተ ሰማቸው፣ አንተም ይቅር አላቸው። እነሱንም እንደሰማቸው አቤቱ ወደ አንተ የለመነውን ልመናችንን ስማን ብለው ጸለዩ። አባቶችም ይህንን ብለው 3 ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጭንጫውን በድንጋይ በበትረ መስቀላቸው 3 ጊዜ ወጉት። በዚያን ጊዜ በ11 ሰዓት ብዙ ውሃ በቅዱሳን አባቶች ጸሎት መነጨ። በረከታቸው ይደርብን። ሰባቱ መነኮሳትም ማኅበራቶቻቸውን የእግዚአብሔርን ታዳጊነቱን ቸርነቱን ታዩ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስም ቸር እንደሆነ ታውቁ ዘንድ ተነስታችሁ እርሱ የሰጣችሁን ቅመሱ አላቸው። ምግባችሁም ከእሱ ዘንድ ነውና ከእንግዲህ ጨክኑ፣ ሁላችሁም በእግዚአብሔር ያመናችሁ ሁናችሁ ልባችሁን አጽኑ አሏቸው። እነዚህ ማኅበር ይህንን ባዩ ጊዜ እጅግ አደነቁ። በልተውም ጠገቡ፣ ጠጥተውም ረኩ። ምግብና ውሃም ኃይል ሆናቸው። ውሃውም እስከ ዛሬ ተአምር እያደረገ አለ። እነዚያም ማኅበር ከዚያው አደሩ። ከዚህም በኋላ በማግስቱ ወታደሮቹ ተነስተው ቅዱሳንን ይዘው አርጎ ወደ ተባለው ሀገር አደረሷቸው። ለንጉሡም መምጣታቸውን ነገሩት። ከሰባቱ አባቶች ጋር የነበሩ ከጎጃም 77 መምህራንና 170 ሺህ ከ150 ምዕመናን ከትግራይ ሀገር 101 ሺህ ከሸዋ ሀገር 20 ሺህ 200 ከመላው ኢትዮጵያ 18 ሚሊዮን ናቸው። ቁጥራቸው ያልታወቀ ብዙ የሆኑ በሃይማኖታቸው የጸኑ ከእነዚህ ጋር አሉ። መምጣታቸውን ለንጉሡ በነገሩት ጊዜ አምጧቸው ብሎ እሱ በዙፋኑ ላይ ተቀመጠና ሰራዊቱንም ሰበሰበ። መግረፊያ፣ ጅራፍን የሚተኩሱ ሰይፍንና የጦር መሳሪያን የታጠቁ እንደ አንበሳ የሚናደቡ የሚያስፈሩ የመንግስት ልዩ ኃይል በዚያ ቅዱሳን መነኮሳት እናቶች መበለታትን አስደነግጧቸው ዘንድ መሳሪያቸውን ታጥቀው ተዘጋጅተው ቆሙ። አባታችን ጻድቁ አካለ ክርስቶስን ልጆቹ ለሆኑ ለእነዚያ ማኅበር መከራውን ታገሱ፣ ልባቸውንም አጽኑ፣ እግዚአብሔርን ተስፋ አለይታ አድርጉ። የጻድቃን ድኅነታቸው ከእግዚአብሔር ዘንድ ነው። በችግራቸው ጊዜ የሚከራከርላቸው የሚረዳቸው ከኃጥአንም እጅ ፈጽሞ የሚያድናቸው እሱ ነው ብሎ ነቢዩ ዳዊት እንደተናገረ ሃይማኖቱ እንደ የከረፋ ፈራሽ በስባሽ ሟች ከሆነ ከንጉሡም ፍርሃት የተነሳ ለምን ትረበሻላችሁ አላቸው። አባታችን አቡነ አካለ ክርስቶስም እንደዚህ ብሎ አጸናቸው። ንጉሡም በጉባኤ መካከል አምጥተው ያቆሟቸው ዘንድ ሰራዊቱ አዘዛቸው። ሰራዊቱም አመጧቸው። ቅዱሳንንም ወንጀለኛ በሆነ በንጉሡ ፊት ቆሙ። ያም ንጉሥ እነዚያን ማኅበር እናንተ በሃይማኖት የመኑ ለመንግሥቴም ክብር ተገዙ፣ ስገዱ ብሎ ጠየቃቸው። አባቶችም ከድንግል እናቱ ጋር እግዚአብሔር ያልወደደ ክህደትን ታስተምር ዘንድ አናሰናብትህም። ሃይማኖትስ ማስተማር ለጳጳሳት ለመምህራን
ለአባቶች መነኮሳት ነው። የንጉሥ ሥራ ግን ሃይማኖትን በአቀኑ በ318 ሊቃውንትና በአባቶቻችን ሐዋርያት ሃይማኖት ጸንቶ በመልካም አገዛዝ ሀገርን መግዛት ነው። የቀና ፍርድን መፍረድ ነው። ለነዳያን ለምስኪናን መፍረድ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተራቆቱትን ማልበስ ይገባሃል። ወርቅና ብር፣ ያማረ የሐርና የተለያዩ ልብስ በምድር ማከማቸት አይጠቅምህምና ብለው ገሰጹት። ቤተ ክርስቲያን ማሳነስ ይጠቅመሃል አሉት። ንጉሥም ስለ መልሳቸው ተቆጥቶ እንደ አንበሳ ሆነ። እነዚህንም አባቶች በሃይማኖት ያታምኑን በእኔ ላይ ትታበያላችሁን አላቸው። ቅዱሳን አባቶችም ክፉ በሆነች በሃይማኖት አናምንም፣ ይህን እናደርግ ዘንድ ለእኛ አግባብ አይደለም ብለው መለሱለት። ንጉሡም እንደዚህ ከሆነ መልስ ስንመላለስ እንውላለን፣ 3 ልደት ብላችሁ እመኑ። በእነዚህ በሰራዊት ሁሉ መካከል እንዳታፍሩ፣ ከነ ማህበራችሁ ራቁታችሁ ናችሁ እንዳታዩ አላቸው። ያሰቃዩአቸውም ዘንድ ወታደሮችን አዘዘ። የንጉሡም ወታደሮች በጦር መሳሪያና ከባድ በሆነ በትር ጀርባቸውንና ደረታቸውን ቀጠቀጧቸው። እነዚህም ቅዱሳን ማህበር የውሃ ጎርፍ እንደሚሆን በመከራው የተነሳ ተጫጫው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስድብ ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ወይስ ጦር ነውን? አሉ። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች እንዳስተማረ በምዕራፍ 10 ቁጥር 35 ላይ ተጽፎ እንደምናገኘው ነፋስ ውሃን እንደሚያናውጥ ተነዋወጡ። ከዚህ በኋላ እግዚአብሔር ጸሎታቸውን፣ ለቅሷቸውን፣ ግርፋታቸውን፣ የራሳቸውን መቆረጥ፣ የደማቸውን መፍሰስ ተቀብሎ ከንጉሡ ቁጣ ሌሎችን ያልተያዙትን ምእመናን ያድናቸው ዘንድ ፈጽመው ወደ እግዚአብሔር ጸለዩ። ሁሉም ከለቅሶ ጋር በአንድ ቃል አባታችን ሆይ አቤቱ ወደ ፈተና አታግባን፣ ሃይማኖትን ከመካድ አድነን ብለው ጮኹ። ቅዱሳን ቃላቸውና ጩኸት በምድርም ላይ ከሚፈስ ከአባቶች መነኮሳትና ከእናቶች መነኮሳያት እንባም የተነሳ ምድር ደነገጠች፣ ተነዋወጠች። ከዚህ በኋላ ንጉሡ ወደ እስር ቤት አስገብተው ያስሯቸው ዘንድ አዘዘ። አንድ ቀንም አስሯቸው፣ በማግስቱም ያወጧቸው ዘንድ አዘዘ። ቅዱሳንም ከእስር ቤት ወጥተው ከንጉሡ ፊት ወጥተው በቆሙ ጊዜ በሃይማኖት ያምናቸዋል አላመናችሁም ብሎ ጠየቃቸው። ቅዱሳን አባቶችም በአንድ ቃል በረከሰች ሃይማኖት አናምንም፣ ሰማዕታትን ሁሉ የምትገድል ንጉሥ ሆይ ከእኛ ላይ የፈለግከውን አድርግ አሉት። ከዚህ በኋላ ተቆጥቶ የቅዱሳን አባቶች መነኮሳትን የእናቶች መነኮሳያትን አስገባቸውን፣ ልብሳቸውን ያስወልቃቸው ዘንድ አዘዘ። እኔም የምንኩስናዬን ልብስና አስገማዬን ለእነዚህ አልሰጥም፣ ራሴን ይቁረጡ፣ በጦር ጎኔን ይውጉ እንጂ አይሆንም። ከነ አስገማዬ ከነ ቅናቴ ከነ ቆቤ ልሙት ያለ አለ። ነገር ግን በደበደቧቸው፣ ፊታቸው በጥፊ በመቷቸው፣ በመሬት ላይ በወረወሯቸው፣ በእግር በረገጧቸው፣ በገረፏቸው ጊዜ ቅናታቸውን በስቃይና ለመናገር በሚያስጨንቅ መከራ ፈቱ። የዚያን መናፍቅ ንግግር እንደ ሬት የመረረ ነበር። የጩኸትና የልቅሶ ድምፅ እስከ ሰማይ ተሰማ። ከዚህ በኋላ ሃይማኖትን ካዱ የሚል መናፍቅ መጥቶ ተከራከራቸው። ብዙ የክህደትንም ነገር አምጥቶ ዘበዘባቸው። እነሱ ከ318 ሊቃውንት ቅዱሳን አባቶችና ከሐዋርያት መጻሕፍት ጠቅሰው መለሱለትና አወገዙት። በዚህ ጊዜ መልስ አጥቶ በእጁ እየዘበዘባቸው ያ አመፀኛ መናፍቅ አፍሮ ሄደ። ጠላትን አሳፈሩ። የቅዱሳን አማላጅነታቸው ረድኤት በረከታቸው በሁላችንም በሕዝበ ክርስቲያን ይደርብን። በሃይማኖት እንደጸኑ እኛንም በሃይማኖት ያጽናን። በጾማቸው በጸሎታቸው አጋንንትን ድል እንደነሱ እኛም ድል እንድንነሳ አምላካችን ኃይሉን፣ ብርታቱን፣ ሞገሱን፣ ጥበቡን ያድለን። ሀገራችንን ሰላም ያደርግልን። የጻድቁ የአባታችን ልመና አማላጅነት ረድኤት በረከት እንዳይለየን የአምላካችን መልካም ፈቃዱ ይሁንልን።